ሁለት አቀጣዮች ብሩኬ ደህና አቀጣዮች አጋጥመሃል። ወይኔ ሚፋ መጣ። እንኳን ደህና መጣ ሚፍታ ስለመጣ ደስ ብሎኛል። በእውነት እንደኔ ደስ ያላችሁ እስኪ ላይክ አድርጉ። የምር ደስ ብሎኛል። እኔ ሚፍታህን በጣም ያደነኩበት የራሴ መንገድ አለኝ። ሀይሚና ብሩኬ ባለፈው ድራማቸውን ሲጀምሩ ማለት ነው እሱ ሚፍታህ ሆዬ እኔ ጾም ልጾምበት ብሎ ሸርተት ብሎ ጾሙ ዱዓ አድርጎ ጸልዩ ምናምን ነገር ዛሬ ከች ብሏል። እንግዲህ ሚፍታህ ምርጥ ጓደኛ የሀይሚና የብሩኬ እንግዲህ ሚፍታህም ወደ ቤቱ በፊት ያው ከነ ሀይሚ ጋር ነበር የሚኖረው፣ ወደዛ ይመለሳል። ከዛ እንግዲህ ለሀይሚዬ የማንቸስተር ዩናይትድ ማሊያ ወይኔ እንደው ለዚህ ማሊያ እኮ በስመ አብ ምን ልሁን እኔ ይሄ ማሊያ ከልቤ ነው የምወደው። እነዚህ ማንቸስተር ዩናይትዶች እኮ ማለት ነው ምን ልበላችሁ፣ በቃ እንደው ማርያምን ነው እምላችሁ ማለት ነው። ዝም ብላችሁ ተመልከቱ ማለት ምናልባት እኔ ስለምወደው ክለቤ ስለሆነ ከልጅነቴ ጀምሬ ክለቡን ስለምወደው ሳይሆን ዝም ብዬ ሳይ የማንቸስተር ዩናይትድ ደጋፊዎች ተለቅ ያሉ ሰዎች፣ አስተዋዮች፣ የተማሩ ሰዎች የሆነ ከእድሜያቸው ገፋ ያሉ ብቻ ግን ስለ ኳስ ስለ እግር ኳስ በደንብ እውቀት ያላቸው እንዲሁም ደግሞ ታዋቂ በቃ የሆኑ ሰዎች የማንቸስተር ደጋፊዎች ናቸው። እውነት ለመናገር ማለት ነው። አርሰናልን የሚደግፉት አሁን በቃ ብቅ የሚሉት አሁን ያ ማለት ደህና ደጋፊ የለውም ማለት አይደለም። ግን የአርሰናል ደጋፊዎች ብዙ ጊዜ ጩጬዎቹ ወጣቱ በቃ አሁን የሚወለደው ተነስቶ አርሰናል ነው። በጣም ይገርመኛል። በዛ ላይ ደግሞ የአርሰናል ደጋፊዎች ስርዓት አልባ ናቸው። እውነቱን ለመናገር ማለት ነው። ሁሉም እያልኩ አይደለም፣ ግን ብዙዎቹ ፈላ ናቸው። በቃ አለ አይደል ብዙም እውቀቱ ራሱ የሌላቸው ናቸው የአርሰናል ደጋፊ የሚሆኑት ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬ ደስ ብሎኛል። ማንቸስተር ማን ነው ወይ ማንችዬ የኔ ውድ ቲም የኔ ውድ ክለብ እንደው ምን ልሁንልህ። ለማንኛውም ቡቡዬ አይዞህ፣ እንግዲህ ሊያቃጥሉት ነው አይደል? ሁለት አይዞህ ወንድሜ፣ አይዞህ የኔ አባት። ወይ ባል የምትቀሙ ልጆች፣ የሰው ቦይፍሬንድ አፈስ የምታረው ለአደራ ማትበቁ ልጆች ራፉ። የሰው እቃ የሰው ነው፣ አይጣፍጥም፣ አይበረክትም፣ ጥቅም የለውም። በዛ ላይ ደግሞ አይበረክትም። በቃ የሰው እቃ ለምን ወንድ ልጅ እንደምታውቁት ነው፣ ዞሮ ወደሚወዳት ይመስለኛል ነውም። በዛው ለአደራ የሚበቋሉ። ሁሉንም አይደለም፣ ሁሉንም እያልኩ አይደለም። የራሳቸውን እንኳን የሚያረጉበት ያጠዋሉ። እንኳን የሰው ባል ቼክ ሊያረጉ ራሳቸውን አስከብረው ቦይፍሬንዳቸውን አስከብረው ምናምናል። በዛው ልክ ደግሞ አባት ቦይፍሬንድሽን ለማስተዋወቅ የምታስፈራሽ ሴት አለች። የጓደኛዬ ነው፣ የእህቴ ነው፣ የጎረቤቴ ነው፣ አውቃታለሁ አላውቃትም የለም። ላጥ የምታደርጉ ልጆች ተጠንቀቁ። አብሶ ደግሞ ቤሩት ላይ ብዙ ናቸው። ቤሩት ላይ ሲል ሁሉንም አይደለም። ሌቦች ራሳቸውን ያውቃሉ። ሞጭላፍ ነው በቃ የሚያደርጉት። ሞጭላፍ ስሜቱ ምን እንደሆነ አላውቅም። ዞር ብለሽ ስንግልሽን ፈልጊ፣ ዞር ብለሽ አዳምሽን ፈልጊ። አትስረቂ። ዝቤ ዛሬ ደግሞ እዚህ ላይ ደርሻለሁ። የሰው ባል የምትቀሙ ልጆች ሰው እንዴት የማይበላውን ገንፎ ሲያገነፋ ይኖራል? የመድኃኔዓለም ያለህ እንደው 5 ወር ሙሉ 6 ወር ሙሉ 6 ወር ሙሉ የሚገርመኝ ነገር እንደው ማትበይውን ገንፎ ስታገነፊ ትኖሪ። ይልቁንስ ከቢኒዬ ጋር ከቢኒሻ ጋር ይኸውልሽ፣ አንዷ አሞራ መታ ላስሳት ታረግሽ ማለት ነው። አንዷ መታ ከእጅሽ ላይ ምንጥቅ አርጋ ሳትወስደው ከቢኒ ጋር ተስማምተሽ ፏፈሽ ብለሽ ከቢኒ ጋር ቆንጆ ቪዲዮ እየሰራችሁ ብትለቁ ከልጃችሁ ጋር እርግጠኛ ነኝ ቪዲዮ በጣም ቫይራል ይወጣላችኋል፣ ይታይላችኋል። እኛም እናበረታታለን፣ ላይክ እናደርጋለን። እየገባንም አንሳደብም፣ አንቺን እኛም ኃጢአት አንገባም እና እያንዳንዱ ነገር ደግሞ ተደርሶበታል። እያንዳንዱ ነገር ማለት ነው። ከጋሽዬም ጋር ምንም እየተነጋገርሽ ያለሽው ጉዳይ የለም ከማንም ጋር። እኔ የሚገርመኝ አንዳንድ ኮሜንታተሮች ማለት ነው እየገባችሁ ጎበዝ ልክ ነሽ፣ በውስጥ ፍቱት የምትሉት ማለት ነው። ምንድነው በውስጥ የምትፈታው? እሷ ሲጀመር ማለት ነው ቅናት አለ አይደል? ሀይሚና ብሩኬ ልክ ደስ የሚል ሁኔታ ላይ ሲሆኑ ሲጣሉማ እያያችኋት ነው። ሲጣሉ እኮ አጠገባቸውም አትደርስም አይደለ? ሲጣሉ እያያችኋት ነው። አትጠጋም፣ በሩቅ ነች።
ምንምም አትልም ስለነሱ። ግን አሁን ልክ እነሱ ፍቅር ሲሆኑ ይመጣባታል የቅናት መንፈስ። ወጋውሽ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ ስላሴ እግዚአብሔር ይገጽጽሽና ማለት ነው። ምንድን ነው የሆነ ፍቅር ሲሆኑ እነሱ በይ የሚልሽ ነገር አለ። በቃ ባያቸው አስፈራሪያቸው። ግድ የለሽም እንዴ። በነገራችን ላይ ማለት ነው እኛ የፈራ ነው መተሽ በስንት መከራ ወደ ነበሩበት ተመልሰው በስንት መከራ ወደ ህይወታቸው ተመልሰው አሁን ላይ ጥሩ ነገር ላይ ሲሆኑ ጥሩ ፍቅር ሲጀምሩ ደስተኛ ሲሆኑ አይተሽ መተሽ ሰላማቸውን እንዳትነሻቸው ነው እንጂ የምንፈራው ብሩኬን ተጠራጥረ ነው ወይም ደግሞ ልጁ የብሩኬ ሊሆን ይችላል ብለን ተጠራጥረን ወይም ደግሞ ብሩኬ ሀይሚን ትቶ ወደ አንቺ ይሄዳል ብለን ምናምን አይደለም የምንፈራው ግን እነሱን ሰላማቸውን እንዳትነሻቸው ነው። ደህና ፍቅር የሆኑትን ልጆች መተሽ የሆነ ያልሆነውን ውሸት ቀባጥረሽ ሰላማቸውን እንዳትነሺ የኛንም ህይወት ሰላም እንዳትነሺ ነው እንጂ ስለሌላ ስለማንም አይደለም የምንፈራው። ብሩኬ አንቺ ጋር ይመጣል ወይም ደግሞ ልጁ ስትሆናለች ምናምን ብለን አይደለም የምንፈራው። ምክንያቱም እያንዳንዱ ነገር እናውቃለን ሁላችንም ማለት ነው። ስለ ሀይሚና ስለ ብሩኬ ሀሲባል ዩቲዩብ ሲጀምሩ ጀምረን ኮትኩተን እዚህ ያደረስናቸው እናውቃቸዋለን። እያየናቸው ነው ያደጉት። ስለዚህ ብሩኬ እንደዛ አይነት ባህሪ ቢኖረው 2 ዓመት ሙሉ ከሀይሚ ጋር ያለምንም ቃሉን አክብሮ ቃሉን ጠብቆ ቃሉን እንደዚህ እየፈራ ሀይሚ የሆነ ፕራንክ ባደረገችው ቁጥር እንኳን እየተሳቀቀ የሚሳቀቀው ደግሞ በጣም ቃልን ስለሚፈራ ነው፣ ቃሉን ስለሚያከብር ነው። ከሌላ ሴት ጋር ደግሞ እንደዚህ ያደርጋል ብለን ጠርጥረን ምናምን አይደለም። እግዚአብሔር እዛው የያዝሽ ፈጣሪ መብርሃን ሄደው የጸለዩባት ጻድቃኔ ማርያም እዛው ተያዝሽ። ጭራሽ እኮ አሁን ላይ እኮ እያለች ያለችው እሷ እያስፈራራች ነው። ሲጀመር ደግሞ እኔ በውስጥ ብዙ እዩን የሚቀርቧት ጓደኞች ብዙ ሚስጥር ይነግሩኛል ለእኔ ማለት ነው። መቼም እዚህ ጋ መለፍለፍ አይጠበቅብንም። ብዙ ነገር በውስጥ መስራት እንችላለን። እና አንዳንድ ልጆች የቡታጀራ ልጆችን ማውቃቸው ልጆች አሉና ስለሷ ሲጀመር ምንም ውሸት እንደሆነ ነው የሚያወሩት። ውሸት ነው ምንም። አሁን ዛሬ ከጋሽዬ ጋር እያወራን ነው። ጋሽዬ ምን እንዲልሽ ነው? ጋሽዬ ምን ጋሽዬ ጋር ምንም የምታወሪው ነገርም የለም። የወለድሽውም ከሌላ ነው። አራስነትሽ ትክክል ነው። አዎ አራስ አይደለሽም አላረግሽም እያላችሁ ትሉኛላችሁ። የምትዩ በዚች ምድር ላይ ሰው የሚያስከብረውም የሚያስንቀውም ስራ ነው። ገባሽ? አንቺ እዚህ ጋር እየሰራሽ ያለሽው የሚያስከብርሽን ስራ አይደለም። የሚያስከብርሽን ስራ ብትሰሪ ማንም ሰው አንቺን የሚናገርሽ የለም። አታቂንም፣ አናቅሽም።